በአንድ በኩል ኢትዮጵያን እየመሩ የነበሩ አካላት ናቸው የሆኑ ሰዎች አሉ ተብለው ሲጠየቁ እንዴ ብዙ አሉ እኔም ራሴ ኤርትራዊነት አለብኝ ከትሮ ያልተናነሰ እንደውም ከትሮ የሚበልጥ ፕራክቲካሊ የተፈጸመ አቶ ስብሃት ነጋ ማንኛውም ሰው የባህር በር ይገባኛል የሚል ጥያቄ ካነሳ እኛ አውቶማቲካሊ ከኤርትራ ጎን ነው የምንቆመው የሚል መግለጫ ሰጡ። የማይከፈል መስዋዕትነት ይከፍላል። ኢቭን እግር ኳስ ተጫዋቾችን ሳይቀር ኢትዮጵያን አለመደገፍ ግን መብታችን አይደለም። ራሴን ነው እየወቀስኩ ያለሁት። ለልዩነት ግን ምክንያት የሆነበት ነገር አልገባኝም። እንጨት እየተደረመሰ እንትን እያለ እየወደቁ የሞቱ ሰዎች አሉ አይደለም። እውነታችንን ወስደው 4-5 የባህር በሮች ነበሩ ኢንክሉዲንግ ምጽዋ ኖት አሰብ ብቻ። ጥቅል የሆነ የገጠመ ችግር ምንድነው? የአሰብ አስመላሽ ኮሚቴ የሚባል አቋቁመው መስቀል አደባባይ ስብሰባ ያረጉ ነበረ። ይሄ ደግሞ ማንም ደስ ሲለው የሚሰጠን ሲያኮርፍ የሚነጥቀን የባህር በር ሳይሆን ይሄ ትውልድ ምን ላይ ነው ጥንቃቄ ማድረግ ያለበት ነው? ኢትዮጵያ ትጨርሳለች ወደሚል ነገር ደርሰናል። እያየን ያለነው ይሄንን ነው። እንደሰራህ አውቃለሁ። አሁን ፊልም ሰራሁ ብለህ ነው? እኔ እንደውም ልንገርህ በዚህ ፊልም የተነሳ ጭንቅላትን በጥይት ነው መፈራከሰው አለኝ። መጀመሪያ ስብሃት ነጋ ከነገረ ሐሳብ ጋር ባድመ የእናንተ አይደለችም የእኛ ናት የእናንተ ናት ውሰዷት አትውሰዷት ብለው የሚከራከሩ ሰዎች በአሰብ መከራከር አይበልጥም ነበር እንዴ? ምጽዋ በሻዕቢያ እጅ ሲወድቅ አላይም ብለው ቀይ ባህር ላይ እንደ አጼ ቴዎድሮስ ሽጉጥ ጠጥተው የተሰዉት ኢትዮጵያዊው ጀነራል የመጨረሻ ቃል የኢትዮጵያ ሕዝብ የባህር በርና ዓለም አቀፍ ወደብ በሆነችው በምጽዋ ከተማና በቀይ ባህር ጠረፍ ላይ ቆሜ ሽጉጤን ለመጠጣት ዝግጁ ሆኛለሁ። በእውነት እኔ ዛሬ ሞት ብሸነፍም በታሪክና በመጪው የኢትዮጵያ ትውልድ ፊት አልሸነፍም። የአጼ ቴዎድሮስን እድል በማግኘቴም በጣም እኮራለሁ። የብርጋዴር ጀነራል ተሾመ ተሰማም የመጨረሻዋ መልእክት ከምጽዋ ከጠዋቱ 1 ሰዓት ተኩል ሲሆን ጀነራል ተሾመ ተሰማም ምጽዋ ከተማ ላይ የተወሰኑ የጦር መኮንኖችና ማዕረግተኞችን ሰብስበው ንግግር አደረጉ። ሻዕቢያ ያሌለ ኃይሉን ተጠቅሞ ምጽዋን ለመያዝ ቆርጦ መነሳቱን ጥርጥር የለውም። እኔ የሚጠበቅብኝን አደራ ተወጥቻለሁ። ከጥር 30 ጀምሮ እስከ የካቲት 1982 የሞት ሽረት ትግል አድርጌያለሁ። ከዚህ በኋላ የራሴን ሕይወት በክብር ማጥፋትና ለኢትዮጵያ ጀግኖች ታላቅ ተምሳሌት ከመሆን ሌላ አማራጭ የለኝም። ጀግንነት ማለት በሁሉም መልክ ለጠላት ምቹ ሆኖ አለመገኘት ነው። እኔ ዛሬ ሞት ብሸነፍም በታሪክና በመጪው የኢትዮጵያ ትውልድ ፊት አልሸነፍም። የአጼ ቴዎድሮስን እድል በማግኘቴ በጣም እኮራለሁ። ጎበዝ ስሙኝ፣ የሀደራ መልእክቴ ነው። ነገ ለኢትዮጵያ ሕዝብ ይደርስ ይሆናል። ምናልባት አምላክ አለ ከእናንተ አንዱ መልእክቴን ያደርስልኛል። ዛሬ ሻዕቢያ ምጽዋን ይቆጣጠራል። ይህ ደግሞ ለኢትዮጵያ ሀገሬና ሕዝቧ ትልቅ አደጋ ነው። ምናልባትም የኢትዮጵያ የተፈጥሮ ድንበር የሆነውንና ለዘመናት በአባቶቻችን የደም ዋጋ ጸንቶ የቆየውን የባህር በራችንን በመዝጋት በምድር ተወስነን እንድንቆይ ይደረግ ይሆናል። ይህ ደግሞ የሞት ሞት ነው። የፈለገ ጊዜ ይጠይቅ እንጂ የኢትዮጵያ ሕዝብ የባህር በር አልባ ሆኖ በኢምፔሪያሊስቶችና ጋሻ ጃግሬዎቻቸው ተሸንፎና እጁን አጣጥፎ አይቀመጥም። ይህ ከሆነ የአፄ ዮሐንስ የራስ አለሉ አባ ነጋም የኔን ጨምሮ የአብዮታዊ ሰራዊት አባላት አጥንትና ደም በኢትዮጵያውያን ትውልድ ሁሉም እስከ ዘላለሙ ይፋረዳል። ጊዜውን ጠብቆ የኢትዮጵያ ጀግና ምጽዋን ለኢትዮጵያ ሕዝብ እንደሚያስረክብ እምነቴ የጸና ነው። አንድ ሰው ቤት ሲሰራ የሚሰራው ቤት በርና መስኮት አሉት። አንድ ሰው ደግሞ ሞተ እንበል መቃብሩ በርና መስኮት የለውም። ይህ ምሳሌ ከገባችሁ ባህር በር የሌላት ሀገር ሞቶ ከተቀበረ ሰው የምትለየው በትንሹ ነው። ቀይ ባህር ለእኔ ዘላለማዊ ቤቴ እንደሆነ ወስኛለሁ። ደስተኛና እድለኛ ጀነራል ነኝ። አይ ምጽዋ መጽሐፍ ከሚለው የተወሰነ። ጤና ይስጥልኝ ክቡራን ተመልካቾቻችን፣ ስለ ሀገራችን ተጀምሯል። የዛሬው ስለ ሀገር ዝግጅታችን በተለይ የኢትዮጵያ የባህር በር ጥያቄን መሰረት አድርገው የጥበብ ስራዎቻችን ምንን ያመላክታሉ በሚል ጉዳይ ላይ ሰፋ ያለ ትንታኔ እያደረግን ቆይታ እናደርጋለን። የዛሬው እንግዳችን በጣም የምትወዱት የምታከብሩት አርቲስት ጥላሁን ጉግሳ ነው። አርቲስት ጥላሁን ጉግሳ ከዚህ ሰዓት ጀምሮ በስለ ሀገር ሰፋ ያለ ማብራሪያ እየሰጠ ከኔ ጋር ቆይታ ያደርጋል። አብራችሁኝ ነው።
ክቡራን ተመልካቾቻችን ከዚህ ሰዓት ጀምሮ የስለ ሀገር ዝግጅታችን ወደ እናንተ እየደረሰ ቆይታ ያደርጋል። እንግዲህ ቀደም ሲል ለመግለጽ እንደሞከርኩት የዛሬው እንግዳችን የምትወዱትና በጣም የምታከብሩት አርቲስት ጥላሁን ጉግሳ እዚህ ስቱዲዮ ነው የሚገኘው። በተለያዩ ሀገራዊ ጉዳዮች ላይ በተለይም ደግሞ የባህር በር ጥያቄዎችን መሰረት አድርገን ቆይታ እንድናደርግ ጋብዘነዋል። አብራችሁ እንድትሆኑ ኮዲ ጋብዛለሁ። አርቲስት ጥላሁን እንኳን ደህና መጣ። እንኳን ደህና ቆየኝ። ሰላም ነው? ሰላም። እንዴት ነህ? ሰላም ነው? ደህና አለን። እስኪ ያረፈል። እሺ። ክቡራን ተመልካቾቻችን እንግዲህ ቀደም ሲል በገለጽነው ርዕሰ ጉዳይ ላይ ማብራሪያ እንዲሰጠን እዚህ ስቱዲዮ የጋበዝነው እንግዳችን አርቲስት ጥላሁን ጉግሳ ነው። አርቲስት ጥላሁን ጉግሳ እንግዲህ የተለያዩ ሀሳቦችን እያጋራን ቆይታ ያደርጋል። አብራችሁ እንድትሆኑ በድጋሚ ጋብዛችኋለሁ ማለት ነው። ጥሌ እንኳን ደህና መጣ። እንኳን ደህና ቆያችሁ። ያው አርቲስት አንተ ነው የሚባለው እንግዲህ በጣም ይቅርታ ይደረግልኝ። በጣም ካለ የስራ ልምድም ስራዎችም እንደዚሁ በተለይ ደግሞ ጥበብ ላይ ያደረግኩ አስተዋጽኦ አንጻር አንተ ማለት በጣም አስቸጋሪ ነው እውነት ለመናገር አንቱታ የሚገባ ሰሆነ ግን ደግሞ ያው አርቲስቶቻችን እንደዛ ነው የምትሉት፣ አንተ እንባል ነው የምትሉት። አይ ኦልሬዲ በልብህ አክብረኸኛል፣ ይበቃኛል። ቴንኪው፣ አመሰግናለሁ። እሺ ጥሌ፣ በነገራችን ላይ በርከት ያሉ ሀሳቦችን ነው የምናነሳው ዛሬ። ምናልባትም ከባህር በር ጋር ተያይዞ የምናነሳቸው ጉዳዮች አሉ፣ ግን ደግሞ በዋናነት በኢትዮጵያ ውስጥ ያሉ የጥበብ ስራዎች በተመለከተ በርከት ያሉ ሀሳቦች ይነሳሉ። ወደ እሱ እንገባለን። ጥበብ ስራዎቻችን ምን ይመስላሉ? በተለይ ደግሞ የሀገር ሉዓላዊነትን፣ የሀገርን ዳር ድንበር፣ የሀገርን ከፍታን በማንጸባረቅና ይህ እንዳይደፈር በማድረግ ረገድ ብዙ አስተዋጽኦች ማድረግ እንደሚጠበቅ ይገለጻል። የብዙዎች ሀገርም ይህን ነው የሚያሳየውና ወደዛ እንገባለን። ግን 13 ዓመት ሙሉ በቤቶች ድራማ ቆይታ አደረጋቸው። እንደውም ስሰማ ወደ 525 አካባቢ ክፍሎችን እንደዚህ አየር ላይ ውሏል። በጣም ትልቅ ስራ ነው እውነት ለመናገር ማለት ነው። አይ ቲንክ በሲትኮም ታሪክ ይሄ በጣም ከፍተኛው ነው። በአፍሪካም እንደዛ ሰምቻለሁና እንዴት ነበር ጉዟችሁ የሚለው ነገር እስኪ ነኝ። በተለይ ደግሞ ሀገራዊ ጉዳዮችን በመዳሰስ ረገድ የቤቶች ድራማ እንዴት ነበር የሚለው ነገር እስኪ ነኝ። በአፍሪካ የመጀመሪያ ለመሆኑ እንግዲህ አሁን የፊታችን ሐሙስ አንድ ትልቅ ፓነል ዲስከሽን አለ። ከአዲስ አበባ ዩኒቨርሲቲ የተለያዩ ዲፓርትመንት ምሁራኖች የሚያቀርቧቸው ጥናታዊ ጽሁፎች አሉ። እዛ ላይ ከአፍሪካ የመጀመሪያው ነው አይደለም የሚለው ነገር የሚመለስ ይመስለኛል። በሀገራችን ግን የመጀመሪያው ነው። እንደ ሲትኮም ብቻ ሳይሆን እንደ አጠቃላይ እንደ ድራማ የመጀመሪያው ትልቁ ፕሮግራም ነው። 13 ዓመት ለዛውም አንድ ጣቢያ ላይ ተወስኖ የኖረ እዚሁ ምን ያመለክታል? ኢቢሲ ኢቲቪ ላይ። ይሄ የሚያመለክተው ምንድን ነው? የመጀመሪያው ነገር ሚቹዋል አንደርስታንዲንግ ነው ማለት ጣቢያውም ከኛ ጋር እኛም ከጣቢያው ጋር። ሁለተኛ የምንሰራው ስራ ምጣኔው ነው። ጣቢያውን ይመጥናል አይመጥንም የሚለው ነው። እንደሚታወቀው እንደ ዛሬ ጣቢያዎች ሳይበዙ ሁሉም አካል የሚሰራውን ስራ ኢትዮጵያ ቴሌቪዥን ላይ ማቅረብ በሚፈልግበትና በሚመኝበት ጊዜ ነው እኛ የጀመርነው። ስንጀምርም ገና ከመጀመሪያው የተለያዩ ፕሮግራሞች ላይ እንዲገባ ነበረ። በመጨረሻ የድራማው አቅም ታይቶ ነው ያን ጊዜ በነበረው ወደ ዜና ቻናል እንዲመጣ የተደረገው። ፕላስ ቅዳሜ ማታ ለድራማ በጣም አስቸጋሪ ነው ይባል ነበር። ያንን ሁሉ ሰብሮ ያለፈ ድራማ ነው። ኢትዮጵያውያኖች በሚገኙበት በየትኛውም የዓለም ክፍል በቀላሉ ይደርስ እንደነበረና ብዙዎች በዚህ ጉዳይ በጣም ደስተኞችና ተጠቃሚዎች እንደነበሩ ከተለያየ የዓለም ክፍል ለኛ ብቻ ሳይሆን በወቅቱ ለነበሩ የመንግስት ባለስልጣናቶችም ፊድባኮች ይደርሱ እንደነበረ ሰምተናል፣ መረጃውንም አግኝተናል። ምንድነው ትልቁ ነገሩ? ይሄንን ሊያደርግ የቻለው ቤቶች ይሰራ የነበረው በማህበረሰብ እሴት ላይ በተለይም ደግሞ ወጣቱ ላይ ወጣቱ የነገ ሀገር ተረካቢ ወጣት በትምህርት በስነ ምግባር እና በአጠቃላይ በማህበራዊ ህይወቱ እንዴት አይነት በምን መንገድ ተቀርጾ ማደግ አለበት፣ የወጣቱ ኃላፊነት ምንድነው፣ ስነ ምግባርን ማስተማር
ለወላጆቻቸው የሚታዘዙ ለታላላቆቻቸው የሚገዙ ታላላቆቻቸውን የሚያከብሩ ሀገር የሚለውን ነገር መሰረት ያደረገ ወጣት በሁሉ አስፔክት ተኮትኩቶ እንዲያድግ ይሄንን መሰረት አድርገን ነበር ስንሰራ የነበር ነው። ስለዚህም ይመስለኛል 13 ዓመት መቆየት የቻል ነው። እርግጥ ተግዳሮቶች አልነበሩም ማለት አይደለም። በጣም ብዙ ጣና ወረዶች መውደቅና መነሳቶች ነበሩ፣ ግን አልፈን እዚህ ደርሰናል። ይሄንን ነው ማለት የምችለው። በጣም የሚገርም ማለት ለመናገር የዓላማ ጽናትም ይጠይቃል እንደዚህ አይነት ስራ ለመስራት አይደለም 13 ዓመት እንደው በኢትዮጵያ ታሪክም እኮ 3 ዓመት 4 ዓመት ሲቆይ በጣም ትልቅ ጊዜ ቆየ ተብሎም ሪኮግኒሽን ሲሰጥ አስታውሳለሁ። እና 13 ዓመት ማለት የአንድ ህፃን ልጅ እድሜ እንደማለት ወይ ደግሞ እስከ 8ኛ ክፍል የደረሰ አንድ ተማሪ እድሜ እንደማለት ነውና በጣም እውነት ለመናገር ትልቅ ስራ ነው። ጥሌ እስቲ ወደ ዋና ጉዳዮቻችን እንግባ። ማለት ጥበብ እንግዲህ ለአንድ ሀገር እድገት ውድቀትም ትልቅ መሰረት ነው ይባላል እውነት ለመናገር ማለት ነው። እና ከዚህ አንጻር ደግሞ እንደዚሁ ዓለም አቀፍ ተሞክሮቻችንም ካየናቸው በተለይ ለምሳሌ ሆሊውድን ብናይ ሆሊውድ በአሜሪካ ብሔራዊ ጥቅም፣ በአሜሪካ ሉዓላዊነት፣ በአሜሪካ አጠቃላይ የሀገር ከፍታ ዙሪያ ምንም አይነት ድርድር አያደርግም። በአንጻሩ እሱ ብቻ አይደለም፣ የቦሊውድንም ብናይ የህንዱንም ብናይ በዚህ ልክ ሀገራቸውን በደንብ ነው ፕሮሞት የሚያደርጉት። በአንጻሩ ለምሳሌ እነ ግብፅም ሌሎችም ሀገራት እንደዚሁ አይተው ከሆነ የራሳቸውን ሉዓላዊነት ለማረጋገጥ የማይከፈል መስዋዕትነት ይከፍላሉ። ኢቭን እግር ኳስ ተጫዋቾቻቸውን ሳይቀር በዚህ ዘርፍ ላይ በጣም አሰማርተው ተጽዕኖ ለመፍጠር እንቅስቃሴ ሲያደርጉ ይታያል። ኢትዮጵያ ውስጥ ያለው ይሄ ነገር እንዴት ነው የምታየው? ማለት በእውነት በዚህ ልክ የኛ ጥበብ ሰዎች እየሰራን ነው ወይ? በእርግጥ ያው የቤቶችን አይተናል፣ ግን ደግሞ ብዙ የሚሰሙ ስላለ እዚህም እዛ የሚሰሙ ነገሮች ስላሉ አሁን ሌቨል ማድረግ እንዳይሆንብን እንደ አንድ የጥበብ ሰው ኢትዮጵያውያን የጥበብ ሰዎች ይህንን የሀገር ሉዓላዊነት የሀገርን ከፍታ የሀገርን ብሔራዊ ጥቅም በማስረገጥ ረገድ እንዴት ነው የሚቃኙት የሚለው ነገር እስኪ አሁን ባለው ደረጃ የሀገር ሉዓላዊነት የሀገር አንድነት ኢትዮጵያዊነትን መሰረት ያደረገ ነገር እኛ የኪነ ጥበብ ባለሙያዎች በሚጠበቅብን ልክ እንደሚገባን ሰርተናል ወይ ብለን ራሳችንን ምንጠይቅ መልሱ አልሰራንም ነው። አልሰራንም። ምክንያቱም የሰራንባቸውን ጊዜያቶችና ያልሰራንባቸውን ጊዜያቶች ለንጽጽር ማቅረብ ይቻላል። ለምሳሌ የምስራቁ የኢትዮጵያ ክፍል በተወረረበት ጊዜ ኢትዮጵያውያን አብዛኛው ህዝቡ የኪነ ጥበብ ባለሙያ ሆኖ ነበር። ከነበሩት የኪነ ጥበብ ባለሙያዎች በተጨማሪ ህዝቡ ራሱ የኪነ ጥበብ ባለሙያ ሆኖ የሀገሩን ሉዓላዊነት የሀገሪቱን አንድነት ለመጠበቅና ለማስከበር በጥበቡ ዘርፍ የተሰራው ስራ እጅግ ግዙፍና ትልቅ ነው። ያም ነገር ህዝቡን ወደ አንድነት አምጥቶት በወቅቱ የተለያየ ፍላጎትና ስሜት የሌለው ሰው የለም ነበር ማለት አይደለም። የተለያዩ የፖለቲካ ድርጅቶች ነበሩ። እያንዳንዳቸው በየራሳቸው ፍላጎት የሚመሩ በራሳቸው ፈቃድ የሚመሩ ኢቭን የነበረውን ወረራ እንኳን የሚያበረታቱ ኢትዮጵያውያኖች ነበሩ። አንዳንድ ጊዜ በእንደዚህ አይነት አጋጣሚ እንጠቀማለን ብለው የሚያስቡ የባንዳነት ተግባር የሚፈጽሙ ኦፍ ኮርስ ነበሩ። ነገር ግን ማጆሪቲው አብዛኛው የኢትዮጵያ ህዝብ በሀገሩ ሉዓላዊነት በአንድነቱ ላይ የማይደራደር ስለነበረ ዋጣቸውና በዛን ጊዜ የተፈጠረውን ወረራ ለመቀልበስ ችሏል። ያን ጊዜ ቲያትሮች ይሰሩ የነበሩት በሙሉ ኢትዮጵያዊነትን የሚያጎሉ ኢትዮጵያ የሚሸቱ የህዝብን አንድነትና ፍቅር የሚዘሩ ነበሩ። እንዳሉ ማንኛውም ቲያትር ባሉ ቲያትር ቤቶች በየቀበሌው ቢባል በየከፍተኛ ይባል ነበር ያን ጊዜ በየወረዳው ዞን የሚባለው ደግሞ እንደ ክፍለ ከተማ የነበረ ነበር። በየትኛውም በፕሮፌሽናል መድረክም ይሁን በአማተር መድረኮች ይሰሩ የነበሩት የሀገር ፍቅር ስሜትን የሚቀሰቅሱ ህዝባዊ አንድነትን የሚያመጡ እና ሰውን ለተለየ ወኔ ለሀገሩ ሆ ብሎ እንዲጮህ የሚያደርጉ ስራዎች ነበሩ ይቀርቡ የነበሩት እና ህዝቡ ደግሞ በዛ በጣም ተጠቃሚ ሆኗል። እንደ ቀደም ሲል እንዳልኩት ህዝቡን ራሱ ከመቀስቀስ አልፈው
ህዝቡ ራሱ የሀገር አንድነትን እንዲዘምረው ያደረጉ የኪነ ጥበብ ስራዎች ቀርበዋል። ከዛም ወዲህ በተለያየ ጊዜ እንዲህ አይነት ነገሮች ታይተዋል። ለምሳሌ በሰሜኑ ጦርነት ጊዜ በኢትዮ ኤርትራ ጦርነት ጊዜ ወጣቱ አውቶቡስ ላይ መጫኛው ፖርቶ መጋላ ላይ እየወጣ ካልዘመትኩ ብሎ በግድ እየተመለሰ የነበረበትን ጊዜ እናስታውሳለን ሁላችን። ያን ጊዜ ራሱ ብዙ ዜማዎች አሁን የምንሰማቸው ዜማዎች ያን ጊዜ የተሰሩ ዜማዎች ናቸው እና ህዝቡ አንድ የሚሆንበት ብዙ ስራዎች ተሰርተዋል። አሁን ላይ ግን እነዚህ ነገሮች በጣም የቀዘቀዙ ይመስለኛል። ለምንድን ነው እንደዚህ ሆነ? አሁን የብዙዎች ግምገማ ምስሉ ነው በነገራችን ላይ ምንድነው ጥበብ ያጠፋልም ያድንህም ይችላል። ምክንያቱም አንድ በህዝብ ዘንድ ተጽዕኖ ፈጣሪ የሆናችሁ ሰዎች ናቸው አብዛኞቻችሁ ስለሚታወቅ ማለት ነው። እናንተ ስትናገሩ እናንተ ጋይድ ስታደርጉ ሰው ወደ እናንተ የመምጣት እድል በጣም ሰፊ ነው ይባላል። ይሄ ዓለም አቀፍ ተሞክሮ የሚያሳየው ስለሆነ ማለት ነው። ለምንድን ነው ታዲያ እንደዚህ ሆነው? እንግዲህ የመጀመሪያው ነገር ልዩነቶች ይኖሩናል። ሁልጊዜ የሀሳብ ልዩነት ይኖራል። የሀሳብ ልዩነቶቻችን ሊኖሩ የሚገባበት ቦታና ሊኖሩ የማይገባበት ቦታ ሊወሰን ይገባዋል። በኢትዮጵያ አንድነትና በኢትዮጵያ ሰላም ጉዳይ ልዩነት ሊኖረን አይገባም። ሁላችን የመንግስት ደጋፊ ላንሆን እንችላለን። መንግስትን አይደለም መደገፍ፣ አገራችንን ግን መደገፍ አለብን። የሀገራችን የህዝባችንን አንድነት ለማምጣት ሁላችን አብረን መስራት መቻል አለብን። እስከ ዛሬ ባለመስራታችን ሁላችንም ተወቃሾች ልንሆን ይገባል። ሁላችንም ተጠያቂዎች ልንሆን ይገባል። አሁን ግን መስራት መቻል አለብን። ለኢትዮጵያ ሌላ አገር እኮ የለንም። ሌሎቹ እኮ ልክ እንደዚህ የሚጮሁት ለምሳሌ ግብፅን ብንወስድ የተለያዩ መንግስታት ተቀያይረዋል አይደለም? ከዚህ ከአባይ ስምምነት ከተደረገ በኋላ መንግስታት ተቀያይረዋል። መሐመድ ሙርሲ ነበረ፣ ከዛም በኋላ እንደገና ያሁኑ። በዚህ ሁሉ ጊዜ ውስጥ ግን የህዝቡ አቋም በአባይ ጉዳይ ላይ አይቀያየርም፣ ወጥ ነው። ስለዚህ እኛም በኢትዮጵያ ጉዳይ ላይ እንደዚሁ ወጥ አቋም ሊኖረን ይገባል። በኢትዮጵያ ላይ ወጥ አቋም መያዝ ማለት መንግስትን መደገፍ ማለት አይደለም። እያንዳንዳችን እንደ ፍላጎታችን መደገፍ የምንችል መንግስትን መደገፍ እንችላለን። መደገፍ የማንፈልግ ደግሞ አለመደገፍ መብታችን ነው። ኢትዮጵያን አለመደገፍ ግን መብታችን አይደለም። የኢትዮጵያን ህዝብ አንድነት ለማምጣት መጣር፣ በኢትዮጵያ አንድነት ላይ አለመስራት ግን መብታችን አይደለም። ስለዚህ የመብታችንን ጥግ አውቀን ኃላፊነትም ደግሞ አለብን፣ አደራም አለብን። ምክንያቱም የቀደሙት የሰሩት ብዙ ነገር አለ። ዛሬ እኛ ላይ ሲደርስ ተዝረክርኮ እንደፈለገው ይሁን ቢባል ዞሮ ዞሮ እውነት ለመናገር የኢትዮጵያ ህዝብ በአንድነቱ መቀጠሉ አይቀርም። ኢትዮጵያ ትልቅ ሀገር መሆኑ አይቀርም። ነገር ግን የኢትዮጵያ አንድነት ላይ የሰሩትና ኢትዮጵያ እድገቷ ላይ ትልቅ ዋጋ የከፈሉት የኢትዮጵያ ህዝቦች ጊዜ ያልፍና ይታዘቡናል። ስለዚህ እኛ ከትዝብት ለመዳን ዛሬ ላይ የኪነ ጥበብ ባለሙያዎች እኔን ጭምር ራሴን ነው እየወቀስኩ ያለሁት፣ እኔን ጭምር ሁላችን በዚህ ጉዳይ ላይ ዓላማ አድርገን እንድንሰራ ያስፈልጋል። በቃ ሌላ ሀገር የለንም። አገራችን እቺ ኢትዮጵያ ናት። በኢትዮጵያ ላይ የማይናወጥ አቋም ሊኖረን ይገባል። በሀገራችን እድገትና ስልጣኔ ላይ አቋም ሊኖረን፣ አንድነት ሊኖረን ይገባል። የኢትዮጵያ ህዝብ አንድ ሆኖ ለሀገሩ እንዲቆም ለማድረግ ሁላችን ዓላማ አድርገን ልንሰራ ይገባል ባይ ነኝ። ማለት ለምሳሌ ታላቁ ህዳሴ ግድብን እንወስደው። የታላቁ ህዳሴ ግድብ በምንም አይነት መንገድ ይገንባ፣ በምንም አይነት ሰው ይለቅ ማይለቅ ታላቁ ህዳሴ ግድብ ሂዶ የሚያግዘው የሚረዳው ለኢትዮጵያ ህዝብ ነው። ማንም አይጠቀምበትም። የታላቁ ህዳሴ ግድብ ላይ ልዩነት ያለው አንድም አይነት ሰው ካለ ራሱን መፈተሽ ነው ያለበት፣ እውነት ለመናገር ማለት ነው። ወይ ደግሞ የኢትዮጵያን ህልውና የማይፈልግ ሰው ነው ማለት ነው። በአንድ በኩል እነዚህ አሁን የታላቁ ህዳሴ ግድብን መገንባት የሚቃወሙ ሰዎች ኋላ ወደ ስልጣን ከመጡ ለምሳሌ የፖለቲካል አመለካከትም እንኳን ችግር ቢኖርባቸው
ወደ አመራርነት ቢመጡ ያንን ታላቁ ህዳሴ ግድብን አይገነቡም ማለት ነው። የኢትዮጵያን ህልውና የኢትዮጵያን እድገት ለማረጋገጥ አይሰሩ እንደማለት ነው እኔ እንደሚገባኝ ማለት ነው አንተም እንደተናገርከውና ግን እንደው አሁን የኢትዮጵያን ህልውና ያረጋግጣል ተብሎ ይሄኛው መንግስት ብቻ ሳይሆን የነበረው ስርዓትን በራሱ ያስጀምረው ጉዳይ ሆኖ ሲያበቃ ለልዩነት ግን ምክንያት የሆነበት ነገር አልገባኝም። እንደው አይደለም የጥበብ ሰው ማለት ቢያንስ አንድ ስቴፕ የሄደ ነው ተብሎ ይታሰባል ብዙ ክሬቲቪቲዎችን ስለሚያመጣ። ሌላው እንኳን ለልዩነት የሚጋብዝ ነገር የለውም። ለምንድን ነው የተለያየ ነው እዛ አካባቢ የሚለው ነገር እስኪናንሳ። በጣም መሰረታዊ ጥያቄ ነው። እንደሚመስለኝ የግል ፍላጎት የሌላ ነገር ፍላጎት ካልሆነ በስተቀር የታላቁ ህዳሴ ግድብን በድል መጠናቀቅ የማይደግፍ ሰው ኢትዮጵያዊ ነው ብዬ አላስብም፣ ነውም ልለው አልችልም። ምክንያቱም ለምሳሌ እናገረዋለሁ ብዙ ጊዜ የቆቃን ኃይል ማመንጫ አነስተኛውን እንውሰድ። አጼ ኃይለ ሥላሴ ናቸው፣ በሳቸው ዘመነ መንግስት ነው የተሰራው። አጼ ኃይለ ሥላሴ ይዘውታል ሄዱ፣ ለኢትዮጵያ ነው የቀረው። መልካዋካናን ደርግ ነው የሰራው። ደርግ አሁን የታለ? የለም፣ ይዞታል ሄደም፣ ለኢትዮጵያ ህዝብ ነው የቀረው። ይሄም የኢትዮጵያ ህዝብ ነው እና የኢትዮጵያ ህዝብ የሆነውን ይሄንን ታላቅ ነገር ይሄንን ታላቅ አንድነትን የሚፈጥር ግድብ መቃወም ማለት ኢትዮጵያን መቃወም ነው። በቃ ሌላ ነገር አይደለም። የትኛው የኢትዮጵያ ህዝብ ይደግፈኛል ብሎ ነው የህዳሴ ግድብን አንድ ሰው ሊቃወም የሚችለው? እኔ ይሄ ጤነኛ ማስተሳሰብ አይመስለኝም። በቃ በቅጥረኞች የተነዳ በቅጥረኞች የታጠቀ በቅጥረኞች ኢትዮጵያን በማይወዱ የውጭ ኃይላት የተነዳ ካልሆነ በስተቀር እነሱ ደግሞ ሲነዱት ጥቅሙን ጠብቀውለት ጥቅሙን አስከብረውለት ያ ማለት ምንድነው? ከሀገር ጥቅም ይልቅ የራሱ ጥቅም የበለጠበት ከሀገር ትልቅ ከህዝብ ጥቅም ይልቅ የኔ ጥቅም ይበልጣል ብሎ የተነሳ ይሄ ፈጽሞ ምንም አቻ የማይገኝለት የሀገሩ ጠላት ነው። ምክንያቱም ምንም ነገር ሲሰራ አልጋ ባልጋ በሆነ ነገር አይሰራም። እንኳን እንደ ህዳሴ ግድብ ያለ በርካታ ጠላቶች የውጭ ጠላቶች ያሉት ትልቅ ስራ ይቅርና አንድ ቤት ከተማ ውስጥ እኮ ለማዋቀር የሚከፈል መስዋዕትነት አለ። አንድ ቤት ሲሰራ እንዴ ስንት ቤት እየተሰራ ከእንጨት እየተደረመሰ እንትን እያለ እየወደቁ የሞቱ ሰዎች አሉ አይደለም እንዴ? እና እንኳን እንደዚህ አይነት ቦታ ላይ የኢትዮጵያን ህልውና የሚያረጋግጥ ኢትዮጵያ ትልቅ ሀገር መሆኗን ማሳያ የሆነ ግድብ ቀርቶ አንድ ቤት ሲሰራ ዋጋ ያስከፍላል። ስለዚህ የተከፈሉ ዋጋዎች አሉ፣ የሉም አይደለም። ግን በዛ ሁሉ መስዋዕትነት ውስጥ ይሄ ነገር ወደ ፍጻሜና ወደ ድል መምጣቱ በጣም ትልቅ ነገር ነው። ይሄንን በተባለለት ልክ በተሰራው ልክ ውጤቱን በምናየው ልክ ተነግሮለታል፣ ተብሎለታል፣ አልተባለለትም፣ አልተነገረለትም። ይሄ በጣም ያሳዝናል። እንዴ ህዳሴ ግድብ በጣም ትልቁ የማዳበሪያ ፋብሪካ አሁን ኢትዮጵያ ውስጥ ፕሮጀክቱ ተጀምሯል። ፋብሪካው እየተቋቋመ ነው። ይህንን ነገር የሚቃወም ሰው እንዴ ጤነኛ ሰው ነው እንዴ? ለማን ነው የሚሰራው? ኖት ላለው መንግስት እኮ አይደለም። ይሄ መንግስት እኮ ዘላለማዊ መንግስት አይደለም። እግዚአብሔር እስከፈቀደለት እስከ ጊዜው ድረስ ነው የሚሰራው። በሌላ ይተካል እኮ። ለማን ነው የሚቀረው? ይሄ ትልቁ የማዳበሪያ ጃይንት የሆነው የማዳበሪያ ፋብሪካ ለኢትዮጵያ ህዝብ ነው። የኢትዮጵያ ህዝብ አይጠቀም የሚል ሰው ኢትዮጵያዊ ነው ብለን ልናስብ እንችላለን ወይ? ሌሎቹ የተፈጥሮ ጋዝ፣ ሌሎች በጣም ትልልቅ ፕሮጀክቶች አሉ አሁን እየተተገበሩ ያሉ። በነገራችን ላይ እኔ እንደውም እንደዚህ ይሄንን የሚቃወሙ ሰዎች አሁንም ተስፋ መቁረጥ አለባቸው። ኢትዮጵያ ትጀምራለች፣ ኢትዮጵያ ትጨርሳለች ወደሚል ነገር ደርሰናል። እያየን ያለነው ይሄንን ነው። እየሆነ ያለው ይሄ ነው። ኢትዮጵያ ጀመረች፣ ጨረሰች ነው። ከዚህ በፊት
የማይሞከሩ ነገሮች ነበር የሚመስሉን ሁላችን ስናስብ ኧረ ይሄ ከባድ ነገር ነው ይሄ እንዴት ይሆናል የምንለው ነገር አባይ ግድብን ጨምሮ ሁሎች ትልልቅ ፕሮጀክቶች ተጀምረው የቀሩ ፕሮጀክቶች ያልተጣለ የመሰረት ድንጋይ ነበር እንዴ በቃ እንቅፋት እስኪሆን ድረስ በየመንገዱ አንድም ሳይሰራ የመሰረት ድንጋይ ብቻ አሁን ግን እውነት ስንነጋገር ላይጨረስ አይጀመርም እንደውም ተንጠባጥበው የቀሩትን መጨረስ ነው የተያዘው አሁን ስለዚህ ኢትዮጵያ እያደገች ነው ኢትዮጵያ ትልቅ አገር እየሆነች ነው እና ያን ጊዜ ወደ ትዝብት ውስጥ ከምንገባ እንደነዚህ አይነት ሰዎችም ለኢትዮጵያ ሕዝብ የሚሰራውንና ለሌላው አካል የሚሰራውን ነገር በልዩነት እያዩ ለኢትዮጵያ የሚሰራው ነገር ላይ ለሀገር የሚሰራው ነገር ላይ ለሕዝብ የሚሰራው ነገር ላይ ከሕዝቡ ጎን ቢቆሙ የተሻለ ነው ብዬ አስባለሁ። ጀምሮ መጨረስ ስትል ጥሌ ያው ቀደመኛም ስለነበር ነው ሕዝቡም ስለሚያውቀው ይሄ አትሪቢሽን የሚያስፈልገው ስላልሆነ ብዙ ጊዜ ምርጫ በሚደርስበት ሰዓት ነበር መሰረተ ድንጋይ የሚጣለው ከዛም በኋላ እንዳልከው ሰው እስኪደነቃቀፍበት ያ ሁሉ መሰረተ ድንጋይ መጨረሻ ላይ የት እንደደረሰ የማይታወቅበት ሂደት ነበር አሁን ደግሞ ይሄ በተቃራኒ ነው የመጣው እንደውም በተቃራኒ ብቻ አይደለም መሰረተ ድንጋይ ይጣላል ከተጣለ በኋላ ውስጥ ለውስጥ ነው የሚሰራው ካለቀ በኋላ ነው ኦፊሻል የሚደረገው አሁን የታላቁ ህዳሴ ግድብ ዓለም አንድም እንዲደመም ያበቃው በኢትዮጵያ አቅም በራሳቸው አቅም ይሄንን ሊገነቡ አይችሉም ከየት አመጣው ከውጭ እርዳታ ከሌለ በስተቀር በሚል ብዙዎቹ ሲያናዙት የነበረ ጉዳይ ነበር በአንጻሩ ግን በራሳችን አቅም የፈጸምንበት ሂደት አለ ማለት ነው ቅድም የጠቀስካቸው በጣም ጂያንት የሚባሉ የሀገራዊ ፕሮጀክቶችም የዚሁ አንድ አካል ናቸው በነገራችን አንዳንዶቹ እንደውም ቀድሞ የተሰሩ ናቸው ቀድሞ እየተሰራ እያለቀ ከዛም በኋላ ለህዝብ ኦፊሻል የሚደረግበት ሂደት አለና ይሄ ትሬንድ ዝም ብሎ የመጣ አይደለም ቅድም እንዳልከው ነው በቃ አሁን ኢትዮጵያ ውስጥ ተጀመረ ማለት ያልቃል ወደሚለው እሳቤ ሰው እየመጣ ነው ወደ አንድ እየመጣ ያለበት ሂደት አለ ወደ ጥበባችን እንመለስ ጥላችን እኔ በጣም ብዙ ጊዜ ይገርመኛል ትሮይ ታውቀዋለህ ትሮይ የሚል ፊልም በጣም ተጽዕኖ ፈጣሪ ነው ፊልም ነው አድቬንቸር ዞግ ያለው ፊልም ነው እና እንግዲህ ይሄ እሱን ስታይ የሆነ እውነታነት ካለው ነገር ተነስተው የሰሩት ነገር ነው የሚመስለው እውነት ለመናገር ማለት ነው ግን ደግሞ ማለት በፈጠራ የተሰራ ስራ እንደሆነ ሳገላብጥ ያገኘሁት መረጃ ያመላክታል በአንጻሩኛ ደግሞ ከትሮይ ያልተናነሰ እንደውም ከትሮይ የሚበልጥ ፕራክቲካሊ የተፈጸመ የአድዋ ድል የመሰለ ትልቅ ሀብት አለን የአድዋ ድልን ግን ብዙ ጊዜ ለጥበብ ግብአት ስናደርገው አይታይም ወይ አመት ሲደርስ ነው ሴሌብሬት የምናደርገው ካደረግነው በኋላ ያልፋል ዓለም አቀፍ ማህበረሰቡ ግን እንዲያውቀው በማድረግ ረገድ በጣም ትልቅ ክፍተት እንዳለብን ይታያል በአንጻሩ ደግሞ ቅድም ያልናቸው ሌሎች የዓለም አካባቢ ያሉት የጥበብ ሰዎች ደግሞ የራሳቸውን ነገር በማስተዋወቅ ወደ ኋላ አይሉም ጥሌ እንድትመልስ የፈለኩት የኛ ጥበብ ሰዎችና የሌሎች ዓለም ያሉ የጥበብ ሰዎች የት ላይ ነው የተላለፉት እኛ ጋር እውነት አለ ፋክት አለ እውነታችንን ወስደው ወደ ራሳቸው አድርገው በምናብ የሆነ ነገር እንድንረዳ ያደርጉበት ሂደት አለና የት ነው የተላለፍ ነው እንግዲህ አንዳንድ ጊዜ የተዘሩብን ነገሮች ራሳቸው የበቀሉ አቅጣጫ ያሳቱን ነገሮች አሉ እቺን ታላቅ ሀገር ኢትዮጵያችንን በጣም የረጅም ዘመን የ3000 ዓመት ታሪክ ያላትን ሀገር የ100 ዓመት ታሪክ ነው ያላት እያሉ ሂስትሪ ትምህርት ቤት ውስጥ እንዳይኖር ሁሉ አስታውሳለሁ አንድ ጊዜ የሰማሁት አዲስ አበባ ዩኒቨርሲቲ የቲያትር ዲፓርትመንቱ እንደተዘጋ እና ታሪካችንን የሚያኮስስ ነገር እጅግ የናኘበት ወቅት እንደነበረ እናውቃለን ከቀደመው ጊዜ ጀምሮ በነበረው ነገር ብንሄድ አንድም የተሻለ ነገር ነበር ነገር ግን እነዚህ የ100 ዓመት ታሪክ አላት የሚሉት አካላት የአድዋን ድል ዲና ያያረጉትም አድዋ ከ100 ዓመት በፊት ነው የነበረው የኢትዮጵያ ሕዝብ እዛ ላይ አድዋ ላይ ዋጋ መክፈሉን ዲና ያያረጉም የራሳቸውን የስልጣን ዘመን ግን ለማቆየትና ይችን አዲስቷን ኢትዮጵያን እኛንን የፈጠርናት ለማለት ኢትዮጵያ የ100 ዓመት ታሪክ ብቻ እንዳላት ይተርካሉ እንደነዚህ አይነት ነገሮች የሰውን ማይንድ ትንሽ ያመሰቃቀሉትም ይመስለኛል ሌላው ትክክለኛው ነገር ምንድነው አሁንኛ ስለ አድዋ የኛ ሰዎች ከጻፉት የበለጠ የውጭ ጸሐፊዎች የጻፉት ነገር ይበልጣል ወራስ እኛ ባለቤቶቹ ግን ቁጭ ብለናል ገና ነን አድዋ እኮ ገና በጣም መጠናት ያለበት ነገር ነው ምክንያቱም
የዓለም ጥቁርን ዛሬ የአሜሪካ ጥቁሮች እንደ አንድ ዜጋ ተቆጥረው በሀገሪቱ ላይ ሜየር የሆነ ጥቁር አለ አሜሪካን ኒውዮርክ ላይ አሁን ለምሳሌ የአሜሪካን ፕሬዚደንት እነ ኦባማ እዚህ ደረጃ ድረስ ለመደረስ ምክንያት የሆነው አንዱ እኮ አድዋ ነው። አድዋ ገና በጣም መጠናት አለበት። አድዋ የኢትዮጵያ ብቻ አይደለም፣ የጥቁር ህዝቦች ድል፣ የጥቁር ህዝቦች ታሪክ ነው ስንል በዚህ ደረጃ ነው ወይ አድዋ ሊዘከርለት የሚገባው? መታሰብስ የሚገባው? ሊነገርለትስ የሚገባው? ኖ ይሄ ብቻ አይደለም፣ ገና በጣም ብዙ ይቀረዋል። አድዋ ማለት ኢትዮጵያ ማለት ነው። አሁን እዚህ መዲናችን አዲስ አበባ ውስጥ የተሰራው ግዙፉ የአድዋ ድል መታሰቢያ ሙዚየም አለ። በጣም ትልቅ አንድ ሲምቦሉ የአድዋ እዚህ አዲስ አበባ ከተማ ውስጥ መታሰቢያ ተቋቁሟል። ግን ከዚህ መቀጠል አለበት። ትልቁ ማሳያችን አድዋ ነው። ትልቁ ማሳያችን የህዳሴ ግድባችን ነው። ትልቁ ማሳያችን እንደዚህ አይነት ነገር ሂስቶሪካል ነገሮቻችን ናቸው። አባይ ነው እና አድዋ ቀላል ነገር አይደለም። አድዋ ላይ ገና ብዙ ልንሰራ ይገባል። ብንሰራ የማያልቅ ነው። አሁን እኮ ለውጮቹ ብንፈቅድላቸውና ገብተው ቢሰሩ ከዚህ የበለጠ ታሪክ ይሰራሉ። በፊልም ቢሆን፣ በቲያትር ቢሆን፣ በድራማ ቢሆን፣ በስነ ጽሁፍ ቢሆን፣ በተለያየ በሙዚቃ ቢሆን ስለ አድዋ ገና በጣም ብዙ ማለት ይቻላል። የለም ገና ነው። አድዋ አንድነታችን ነው። አድዋ ድላችን ነው። አድዋ የጥቁር ህዝቦች እኛ እየመራን ጥቁሮችን እያስከተል ያገኘነው ድል ነው። ብዙ ሊባልለት ይገባል። ሁላችን አበክረን ልንሰራበት ይገባል። ሜቢ እንግዲህ ያው ባለሙያው አንዳንድ ጊዜ የኑሮ ጉዳይ አለና ያችን የኑሮውን ጉዳይ ለማሸነፍ ውጣ ውረድ፣ ስለዚህ ይሄኛው ነው የሚያዋጣኝ ለጊዜው እቺ ሂት ኤንድ ራን አለች አይደለም፣ የሆነች ነገር አድርጎ መታ አድርጎ ጊዜያዊ ጥቅም አግኝቶ መሄድ። ከዛ ባለፈ ግን እኔ በመንግስትም ሰፖርት መደረግ አለበት እላለሁ። ኪነ ጥበቡ ሰፖርት መደረግ አለበት። እንዲህ አይነት ነገር ጃይንት የሆነ ነገር ለሚሰሩ ሰዎች ፋይናንሻሊ ሰፖርት እየተደረጉ እየተደጎሙ እንዲሰሩ ቢደረግ የተሻለ ለውጥ ይመጣል። የተሻለ አንድነትን ይፈጥራል። ምክንያቱም አድዋ ማለት አንድነት ማለት ነው። ስለዚህ የተሻለ አንድነትን ለመፍጠር ምቹም ይሆናል ብዬ አስባለሁ። ይሄንን ነው የምለው። አድዋ ያው በተግባር በእርግጥ ያው ሁለተኛ አድዋ ብለን የምንለው የታላቁ ህዳሴ ግድብ ግንባታን ማየት ይቻላል። ወደፊትም እንግዲህ ብዙ የምናያቸው አዳዲስ ነገሮች ይኖሩ ይችላሉ። እነሱም እንደዚህ 2ም 3ም 4ም እያልን የምንቀጥልበት ሁናቴ ይኖራል። ግን እዚህ ላይ ጥንቃቄ ማድረግ ያለብን አይመስልም? ጥሌ ማለት ለምሳሌ ጥበብን አንዳንዶቹ እውነትን ይዘው እውነትን ለማስረጽ ሲጠቀሙበት እናያለን። አንዳንዶች ደግሞ የሐሰት ፕሮፓጋንዳን መሰረት አድርገው ሐሰትን በህዝብ ሲነዙበት እናያለን። እንደውም ለጦርነትም ሌሎች ነገሮችም የማነሳሻ ፕላትፎርም አድርገው የሚጠቀሙበት ሂደት አለ። እዛ ላይ በምን ልክ ነው መጠንቀቅ ያለበት? እንግዲህ ምንድነው ጥበብ የመጀመሪያው ነገር ቢቻል ማህበረሰቡን ቀድሞ ፕሬዲክት ማድረግ ነው ያለበት። ካልተቻለ ከማህበረሰቡ እኩል መሄድ አለበት። እኩል ሲሄድ ደግሞ የሀገር አንድነት፣ ሉዓላዊነት፣ ኢትዮጵያዊነት የህዝብን ፍቅር የሚያመጣ ነገር ላይ መጠመድ መቻል አለበት። ከዛ አልፎ መሄድ የለም አልልም፣ ይኖራል። ግን በዋናነት ማሰብ ያለብን አሁን ለኢትዮጵያ ምን ያስፈልጋታል? አንድነት፣ ስልጣኔ፣ እድገት፣ እነዚህ ነገሮች ያስፈልጓታል። እነዚህ ነገሮች ላይ ሙሉ ጊዜያችንን ሰጥተን ልንሰራ ይገባናል። በዚህ ሂደት ውስጥ ችግሮች የሉም ወይ? ይኖራሉ። ስለዚህ የተሰሩትን ስራዎች አፕሪሼት እያደረግን ያልተሰሩትን ደግሞ ሊሰራባቸው ይገባቸዋል የሚባሉትን ነገሮች እየጠቆምን እነዚህ አልተሰሩም፣ እነዚህ ላይ መሰራት አለበት፣ እነዚህ ላይ መንግስት መስራት አለበት፣ እነዚህ ላይ ህዝብ መስራት አለበት የሚባሉትን ነገር እየጠቆምን መሄድ ነው ያለብን። እኛ እንሰራለን ማለት አይደለም፣ አርት መጠቆም ነው ዋና ነገሩ። ስለዚህ የተሰሩት ግን አፕሪሼት መደረግ አለባቸው። አፕሪሼት የሚደረጉ ደግሞ በጣም በርካታ ምስክሮች በዙሪያችን አሉ። የተሰሩ ስራዎች
ለነሱ ዋጋ እየሰጠን እነሱን አፕሪሼት እያደረግን እዚህ ጋር ደግሞ ያልተሰሩ ነገሮች አሉ። ይሄንን ነገር መንግስት ሊሰራ ይገባል። ይሄንን ነገር ህዝቡ ሊሰራ ይገባል። ይሄንን ነገር ደግሞ እኔ እናንተ እኛ ልንሰራ ይገባል እያልን እየጠቆምን ማለፍ መቻል አለብን እንጂ የተሰሩትን በሙሉ ታች መቀመቅ እየከተትን እንደገና ሀገሪቱን ለውድቀት የሚጋብዝ ህዝባችንን ለዳግመኛ ጦርነት የሚያበረታታ ነገር ከኛ ይጠበቅ። ምክንያቱም ጥሩ ሀገር መልካም ሀገር ተረክበናል። በባዶም ቢሆን ማለት በስልጣኔ ወደ ኋላ የቀረች ደሃ ሀገር ደሃ ህዝብ ቢሆንም ነገር ግን ፍቅር፣ መተሳሰብ፣ አንድነት የነበረው ህዝብ እሱን ተረክበናል። እሱ እዚህ አድርሶናል። የሱን ፍቅር የሱን አንድነት ከሱ የወረስነውን መተሳሰብ ይዘን ደግሞ አሁን በስልጣኔው ጎዳና መገስገስ ጀምረናል። ይሄን ማስቀጠል ነው የሚገባን። እኛ እንደ ባለሙያ ይሄን ማስቀጠል ነው የሚገባን። እንደሚታወቀው እንግዲህ ኢትዮጵያ ከቅርብ ጊዜያት ወዲህ በታሪክ አጋጣሚ ያጣችውን በታሪክ አጋጣሚ ደግሞ በራሷ ልጆች እንዲመለስ ጥረቶች ይደረጉ ናቸው ያሉት ማለት ይሄንን እውነትን መሰረት አድርጎ የሚሰሩ በተለይ ደግሞ ታሪክ ምን ይላል ታሪካችን ደግሞ ያው እውነታችን ስለሆነ እውነታችንን ማንም ሊወስድብን አይችልም አይገባም በሚል አሁን ያለው ትውልድ በራሱ ጊዜ በተለይ ደግሞ ክቡር ጠቅላይ ሚኒስትሩ አነሳሽነት በራሳቸው ይህን አጀንዳ በማንሳት ረገድና ተግባራዊ እንዲደረግ በማድረግ ረገድ ትልቁን ስፍራ እንደሚወስዱ ይታወቃልና ከዚህ ጋር ተያይዞ ይሄ የባህር በር ጥያቄ ወደ አንተ ወደ ፊልም እመለሳለሁ። ይሄ የባህር በር ጥያቄ መሰረታዊነት አሁን ላይ መነሳቱ ምን ያህል አግባብነት አለው ብለህ ትላለህ የሚለው ነገር ናሳ። ትክክል ነው ብቻ የሚለው ቃል የሚገልጸው አይመስለኝም። ይሄ ጥያቄ መነሳቱ ትክክል ነው ከሚለው በላይ ቃል ኖሮ በዛ ቃል ብጠቀም በጣም ደስ ይለኛል። ምክንያቱም ሀገራችን ያለ አግባብ ነው የባህር በር ያጣቸው። ሌሎች እንደሚሉት አይደለም። የ1900 የ1902 የ1910 ስምምነት ምናምን እንደሚሉት አይደለም። ኢትዮጵያ የባህር በሯን ያጣችው ያለ አግባብ ነው። ያለ አግባብ ነው ስል እንደውም የግለሰቦች ፍላጎት ነው ያሳጣት። የግለሰቦች ፍላጎት ብቻ ነው ኢትዮጵያን የባህር በር አልባ ያደረጋት እንጂ ኢትዮጵያ በታሪኳ የባህር በር ልታጣ የምትችል ሀገር አይደለችም። ያሉት የባህር በሮች በሙሉ የኢትዮጵያ ነበሩ። በሙሉ 4-5 የባህር በሮች ነበሩ ኢንክሉዲንግ ምጽዋ ኖት አሰብ ብቻ። ሌሎችም በሙሉ የኢትዮጵያ የባህር በሮች ነበሩ። በታሪክ አጋጣሚ ኤርትራ ራሷን የቻለች ሀገር ስትሆን አሰብን ጠቅልላ ይዛ ሄደች። በምን ህጋዊ አቋም በምን ህጋዊ መስፈርት ሲባል የግለሰቦች ፈቃድ ብቻ ነው። የግለሰቦች ፈቃድ መሆኑን የሚያሳውቀው ብዙ የውጭ ሀገር ሰዎችም ጦርነቱን ያደራደሩትም ብዙ የተናገሩት ነገር አለ። ራሳቸውም ደግሞ በዚህ በባህር በር ጉዳይ ወይም በሌላው ጉዳይ ወሳኝ እንዳልሆኑ የተናገሩበት መድረክ አለ። ነገር ግን ወሳኝ እንዳልሆኑ እየተናገሩ የባህር በሩን አሳልፈው ሰጥተዋል። በቃ ይሄ ትክክል አይደለም። ለምን አደረጉት ቢባል ብዙ ማጣቀሻ የሚቀርብ ነገር አለ። ስፔሻሊ ሰሞኑን ያነበብኳቸውና ያየኋቸው ነገሮች በቃ የሁለት ግለሰቦች ፈቃድ ነው ይህንን ያደረገው። ስለዚህ በግለሰቦች ፈቃድ አገራችን ኢትዮጵያ የባህር በር ማጣት የለባትም። ይሄ ከምንም በላይ ነው። የባህር በር የኢኮኖሚ አንድ ነገር ነው። የባህር በር የሀገር ሉዓላዊነት አንድ ነገር ነው። የባህር በር የሀገር ሚስጥር መያዣ አንድ ነገር ነው። የሁሉ ነገር ግን ጥቅል አንድ ነገር ነው የባህር በር። ስለዚህ የባህር በራችንን ያለ አግባብ ነው ያጣ ነው። ክቡር ጠቅላይ ሚኒስትር አብይ አህመድ ዶክተር ይህንን ጥያቄ ስላነሱት እጅግ በጣም አድርጌ ላመሰግናቸው ፈልጋለሁ። ላመሰግናቸውም እወዳለሁ። ማንም ደስ ቢለው ባይለው ይሄ የኔ የግል አቋሜን ነው የምናገረው። የባህር በር
ብለው ላነሱት ጥያቄ ለዛውም ሲያነሱ ህጋዊና ሰላማዊ በሆነ መንገድ ሌላው ደግሞ ጥያቄውን ለምን እንፈራለን ነው ያሉት። እኛን ጠይቅ ልጆቻችን ሊሆኑ ይችላሉ የሚያገኙት እኮ ግን ጥያቄውን መፍራት የለብንም በህጋዊ መንገድ እንጠይቅ ነው ያሉት። ይህን ሐሳብ እንዴት ብለን ነው የምንቃወመው? ይህንንም ሐሳብ የሚቃወም እርግጠኛ ነኝ ኢትዮጵያዊ አይደለም ወይም ደግሞ ለሌላ የውጭ ኃይል ተገዝቷል እንጂ ኢትዮጵያ የባህር በር እንዲኖራት የማይፈልግ ማን ነው? እኔ ቀደም ሲል አስታውሳለሁ 97 ምርጫ አካባቢ ተቃዋሚዎች እኮ አንዱ የመከራከሪያ አጀንዳቸው የባህር በር የሚለው ነገር ነበር። ህዝቡን ያሳመኑበት ህዝቡን ከጎናቸው ያሰለፉበት ተቃዋሚዎች እንደገና ደግሞ ኢን ዘ ሚን ታይም በዛው አካባቢ የባህር በር አስመላሽ ኮሚቴ ነው የአሰብ አስመላሽ ኮሚቴ የሚባል አቋቁመው መስቀል አደባባይ ስብሰባ ያረጉ ነበረ በወቅቱ። እና ዛሬ እንግዳ የሚሆነው ነገሩ ጠቅላይ ሚኒስትር አብይ አህመድ ስለጠየቁት ነው። ለምንድን ነው እንደዚህ የሚሆነው? እና ይሄ በጣም ያሳዝናል። ስለዚህ የባህር በር ለኢትዮጵያ ያስፈልጋታል። እንደውም አንድ ነገር ፊልሙ ላይ የተናገርኩትን ልጠቀምና ያም ሆነ ይህ ኢትዮጵያ የባህር በር ያስፈልጋታል። ይሄ ደግሞ ማንም ደስ ሲለው የሚሰጠን ሲያኮርፍ የሚነጥቀን የባህር በር ሳይሆን የኛው የራሳችን የባህር በር ለራሳችን ያስፈልገናል ይላል። ይሄው ነው። በጣም የሚገርም ነው እውነት ለመናገር። አሁን አንተ ስትናገር እንደው ለምንድን ነው የተምታታብን የሚለው ነገር አስብ ነበር። ምክንያቱም የቀድሞው የሊቢያ ፕሬዚዳንት ማሙር ጋዳፊ አንድ ወቅት የተናገሩት ቪዲዮ ሳይ ነበረ ከሰሞኑን ማለት ነው። ያው ሰዎች ናቸው ያጋሩት። ምንድነው የሚሉት? የኢትዮጵያ የባህር በር ጉዳይ አሁን ተድበስብሶ ሊያልፍ ይችላል። የሆነ ሰዓት ግን አንድ ትውልድ ተነስቶ ጉዳዩን አንስቶ ተፈጻሚ እንደሚያደርግ ደግሞ አልጠራጠርም የሚል ሀሳብ የሰጡበት ሂደት ነበር። ግን ደግሞ ይሄ እውነቱ ነው እኮ ኢቭን የውጭ ኃይል እኮ እየመሰከረ ነው። ማሙር ጋዳፊ ማለት እንደውም ኢትዮጵያ ውስጥ እኮ የአፍሪካ ህብረት መቀመጫ እንዳይሆን ሲታገሉ ከነበሩ እንደዚህ አይነት ሰዎች በራሳቸው ስለ ኢትዮጵያ እውቅና ሲሰጡ በአደባባይ የተሰሙበት ሂደት አለ። በአንጻሩ የኛ ሰዎች ደግሞ ይሄ ነገር ትክክል እንዳልሆነ አግባብነት እንደሌለው በአንጻሩ እነሱም መጥተው ይሄን ነገር ሊፈጽሙት ለምሳሌ ስልጣን እንኳን ቢሰጣቸው ይሄን ነገር መፈጸም እንደማይፈልጉ ሙሉ በአደባባይ የተናገሩ ሰዎችን አውቃለሁና እንዴት ተምታታብን? ለምንድን ነው የተምታታብን? እንዳይምታታብንስ ምንድን ማድረግ ያለብን የሚለው ነገር አይ መምታታት አይመስለኝም። በቃ ኢትዮጵያ አይደሉም እነዚህ። መተን ስልጣን ብንይዝ እንኳን አንፈልገውም የባህር በሩን ውሸት ነው። ምክንያቱም አሁን የሚፈልጓቸውን በውጪ ያሉ ኃይሎችን ለማሰባሰብ ካልሆነ በስተቀር ወደፊት እመራታለሁ የሚላትን ሀገር የባህር በር እንዲኖራት አልፈልግም የሚል ኢትዮጵያዊ ነው ብዬ አላስብም፣ አላምንም። ትልቁ ነገር የመጀመሪያው ነገር ጥያቄው በሰላማዊ መንገድ ጦር እንስበቅ ያለ የለም፣ ክተት ያለ የለም። ስንቅህን ባህያ አመልህን በጉያ ያለ እና እንዝመት ያለ ኃይል የለም። ጠቅላይ ሚኒስትሩም የተናገሩት ህጋዊና ሰላማዊ በሆነ መንገድ ጥያቄያችንን እናቀርባለን ነው። እንዴ ጥያቄ ማቅረብ ወንጀል ነው እንዴ? እኔ በጣም እንዴ የትኛውም ቦታ ላይ እኮ እንኳን መብት የሆነውን ነገር መብት ያልሆነውን ነገር እንኳን ትጠይቃለህ። ጥያቄ ማቅረቡ እንዴት እንደ ጥፋት ይቆጠራል? እርግጠኛ ነኝ የውጭዎቹ እርግጠኛ ነኝ ይሄንን የኢትዮጵያ ጠላት የሆኑት እንኳን ማቅረባችሁ ጥያቄውን ማቅረባችሁ ጥፋት ነው አይሉ፣ አይሆንም፣ አይሳካም፣ አናረገውም ሊሉ ይችላሉ እንጂ መጠየቅ መብታችሁ ነው ሊሉ ይችላሉ። ወራስ ኢትዮጵያውያን የሚባሉ ነገ ጧት ስልጣን ብንይዝ እንኳን ጥያቄውን አናቀርብም የሚሉ ሰዎች እነዚህ ኢትዮጵያውያኖች ናቸው? I don't think። በጣም እጠራጠራለሁ። ኢትዮጵያ 130 ሚሊዮን ህዝብ አላት። በዓለም በህዝብ ብዛት 10ኛ ደረጃ ላይ ትገኛለች። ነገር ግን የራሷ የሆነ የባህር በር የሌላት ሀገር፣ ይሄ ብቻ አይደለም፣ የራሷን የባህር በር የተነጠቀች ሀገር ኢትዮጵያ ነች። ስለዚህ የባህር በር ያስፈልጋታል። ጥያቄውን ማቅረቧ ኢትዮጵያ ትክክል ነው። ትውልዱም ይሄንን ማወቅ ይሄንን መገንዘብ አለበት ብዬ ነው የማስበው። መልካም። እንግዲህ የባህር በር የተመለከተ ፊልም ከአመታት በፊት ይመስለኛል አይ ቲንክ እንደሰራህ አውቃለሁ።
እንግዲህ ያ ስራ በሰዓቱ ለህዝብ እንዳይደርስ እንቅፋት ያው ሴንሰርሺፕ በሚለው ልክ ማየት እንችላለን። እንደዚህ አይነት ነገር እንደገጠመው ሰምቻለሁ። እና ለምንድን ነው እንደዚህ ሆነው ማለት ምንድነው አጠቃላይ የሆነ የገጠመ ችግር ምንድነው የሚለው ነገር እስኪ እንግዲህ የሆነው ነገር ያው ቅድም እንደተናገርኩት ጥያቄውን የማይፈልጉ ሰዎች የግለሰቦች ፍላጎት ነው። መጀመሪያ በኢትዮጵያ የባህር በር እንዳይኖራት። ስለዚህ ይሄን ጥያቄ የሚያነሳ ሰው በእነሱ ሀሳብ ላይ እንደተነሳ ነው የሚያስቡት የሚቆጥሩትም ነውም ትክክል ነው። ምክንያቱም አንተ አልፈልግም ብለህ ወደ ውጭ የወረወርከውን እቃ እኔ መልሼ ይሄ ነገር ያስፈልጋል ብዬ ወደ አንተ ቤት ይዤ በመጣ ምን አገባህ እኔ ያስፈልግም ብዬ የወረወርኩትን እቃ ለምን ወደ ቤቴ ታመጣለህ ማለት አይቀርም። ደሴም አዛት ይሄ ነገር በወቅቱ ሰዎቹ ፈቃደኛ አልነበሩም። እኔ የገባኝ በጊዜው ምንድነው ኢትዮጵያና ኤርትራ በተፈጠረው የድንበር ይገባኛል ጥያቄ ወደ ጦርነት ገብተው ነበር። ከጦርነቱ በኋላ ደግሞ ኢትዮጵያ በድርድሩም አሸንፋለች ብለው ነግረውናል። ያላሸነፍነውን ህዝብ አደባባይ ወጥቶ ኢትዮጵያ አሸንፋለች ብሎ እነሱ እዛው ስብሰባ ላይ ቁጭ ብለው የተወሰነውን እያወቁ ልባቸው እያወቀ የህዝቡን ይሁንታ ለማግኘት ለኢትዮጵያ ተፈርዷል ብለው መስቀል አደባባይ ሰው ሰልፍ እንዲወጣ አድርገውናል። የራሳችንን ንብረት አሳልፈው ሰጥተው። ስለዚህ እኛ አልገባንም። ካልገባቸው ሰዎች ውስጥ አንዱን የነበርኩ እውነትም ኢትዮጵያ በዲፕሎማሲው መንገድ አሸንፋለች የሚል እምነት ነበረኝ። ምክንያቱም አይ አም ኖት ፓርት ኦፍ ዴሊጌት እና እዛ ቦታ ላይ አልነበርኩም። የተባለውን አልሰማሁም። የነበሩት የሄዱት ተወካዮች የነገሩንን ይዘን ነው። ስለዚህ እነዚህ ሰዎች ወደዚህ አይነት አመለካከት ከመጡ እና እንደውም ይናገሯቸው የነበሩት ነገር በጣም ሞቅ ያሉ ነገሮች ስለነበሩ እነዚህ ሰዎች አሁን ላይ ኢትዮጵያ የባህር በር ቢኖራት የሚጠሉ አይመስለኝም የሚል ግምት ውስጥ ያደረብኝ። ስለዚህ እንደውም ሰፖርት ያደርጉኛል ነበር የኔ ግምት። ለካ ሌላ ነው ሐሳቡ። በሁሉ ነገር መደራደር ይቻላል፣ ነገር ግን በባህር በር ጉዳይ መደራደር አይቻልም የሚል አቋም እንደያዙ አላቅም ነበር። ይሄ ነው ድርድሩም እንዲህ አይነት እንትን ያለው ነው የሚመስለው። በሌላው ነገር እስከ ጥግ እንሄዳለን። የነበረው ነገር ወደ ነበረበት ካልተመለሰ ይሄ ጦርነት አይቆምም። ኖት ኢንክሉዲንግ የባህር በር። ያንን ማስተዋል ያስፈልጋል። እና በዚህ ጉዳይ አይደራደሩም፣ በምንም ታምር አይደራደሩም። ሆን ተብሎ የተደረገ ነገር ነውና እዛም ላይ እንዲነሳ አይፈለግም ነበረ። እኔ ግን መስሎኝ የነበረው እንደውም ሰፖርት ያደርጉኛል የሚል ነገር ነበረ፣ ግን አይደለም። ስለዚህ ወደ መጨረሻው የሆነው ነገር ምንድነው? ፊልሙ ተሰራ፣ ለህዝብ እይታ ሲቀርብ የመጀመሪያ ነገር የጀመረው የመክፈቻው ቀን ሲኒማ አምፒር ሲታይ ቀን ደውሎ አንዱ ገብቶ አይቶ ነው የሄደው። የሰራውን ፊልም አየሁት አለኝ እና አድናቆት ነው የምጠብቀው። እየደወሉም ብዙ የሚያደንቁኝ በርታ፣ ጎበዝ፣ በጣም ጥሩ ነው የሚሉኝ ሰዎች አሉ። እሱኛው ግን ባለስልጣን ነው ወይስ አላውቅ፣ የሴኩሪቲ ሰው ምን አውቃለሁ። በስልክ ነው ደውሎ አሁን ፊልም ሰራሁ ብለህ ነው? እኔ እንደውም ልንገርህ በዚህ ፊልም የተነሳ ጭንቅላትህን በጥይት ነው መፈረክሰው አለኝ። ኦኬ እሺ አልኩ። ሙገሳው እንደሚመጣ ሁሉ በእውነተኛ ኢትዮጵያውያኖች የባህር በር ጉዳይ ግድ በሚላቸው ኢትዮጵያውያኖች የማገኘውን አድናቆት የማገኘውን ሙገሳ ያህል ሌሎች ይሄ ነገር ለምን ተነሳ ብለው በተጻራሪ ወገን የሚቆሙ ኃይላትም እንዳሉ መገንዘብ ጀመርኩ ማለት ነው። ይሄ ነገር ኮንቲኒየስሊ ሄደ። ከዛ የመጀመሪያው ኢትዮጵያ ቴሌቪዥን ላይ ነው። ያኔ ማስታወቂያው ይተላለፍ ነበር። ማስታወቂያው እንዳይተላለፍ ተደረገ። ከዛ በስንተኛው በሁለተኛው ነው በሶስተኛው ቀን ይመስለኛል የዚህ የኢትዮጵያ ቴሌቪዥን ምክትል ስራ አስፈጻሚ የሚባሉት ለአንድ ጋዜጣ ኢንተርቪው ሰጡ። ኢንተርቪው የሚለው ምንድነው?
የተቃዋሚዎችን የተቃጠለ ካርድ መዞ የባህር በር ያስፈልጋታል እያሉ ፊልም ሰርቶ ገንዘብ መሰብሰብ አይቻልም ምናምን የሚል መግለጫ። ከዛ ደግሞ ሲቀጥል አንድ ሌላ ጋዜጣ ላይ የህወሓት ስራ አስፈጻሚ የነበሩት አቶ ስብሃት ነጋ ማንኛውም ሰው የባህር በር ይገባኛል የሚል ጥያቄ ካነሳ እኛ አውቶማቲካሊ ከኤርትራ ጎን ነው የምንቆመው የሚል መግለጫ ሰጡ። ይፋዊ በጋዜጣ ነው እነዚህ የምናገራቸው ነገሮች። ከዛ በኋላ ማስፈራራቱ ብዙ ቀጠለ። ማስታወቂያው ነበር የተከለከለው። ከዛ የሚታይበትን ቦታዎች ላይ ችግር እየተፈጠረ መጣ። እንዳይታይ እዛ ሰው ተሰልፎ ምን ታረጋላችሁ እዚህ ፊልሙን ለማየት ምን ታረጋላችሁ እዚህ ምን ይሄ ፊልም ነው ብላችሁ ነው የምታዩት ምናምን የሚል ወከባ እና አዳራሽ መከልከል ምናምን እንደዚህ አይነት ነገር ፋይናሊ እንዲቆም ተደረገ ማለት ነው። ኢን ዘ ሚን ታይም አንድ ቀን ማታ 12 ሰዓት ገደማ ወደ ቤቴ ሲሄድ ሳሊተ ምሕረት አካባቢ አንድ መኪና ተከትሎኝ መጣና ከጎኔ ቆመ። ክላክስ አድርጎ ዶላር ትፈልጋለህ አለኝ። የምን ዶላር አልኩት። አይ ጥላሁን ዶላር ይፈልጋል ተብሎ ሰው ነግሮኝ ነው እና ዶላር ከፈለክ ልሰጥህ ነበረ ልመነዝርህ ነበረ አለኝ። አይ ነው ዶላር አልፈልግም እኔ አልኩኝ። ምንም አያደርግልኝም አልፈልግም አልኩ። ከዛ በኋላ 15 ቀን ነው የቆየሁት። ያለኝን ዕቃ ሸጬ ንብረቴን ሁሉ አልጋ፣ ወንበር፣ ጠረጴዛ ምን የስቱዲዮ ዕቃ ሁሉ ሸጬ ወደ አሜሪካን ሀገር ገባሁ። 1 ዓመት በስደት ቆየሁ ማለት ነው አሜሪካን ሀገር። በጣም ይገርማል። ግን የገረመኝ ነገር ማለት መጀመሪያ አካባቢ ስናነሳው ስለነበረ ማለት ነው አሁን ይሄ የባህር በር እንደው ጸረ ኢትዮጵያ የሆነ አቋም ያለው ሰው ካልሆነ በስተቀር ይህን አለመቀበል የሚችል ምንም አይነት ትውልድም ሰውም ፖለቲከኛ ምሁርም ሊኖር አይችልም ብለህ ሀሳብ አቅርባልና ቅድም ደግሞ ስታነሳቸው የነበሩ ግለሰቦች አሉ እነ ስብሃት ነጋ አንቱታው እኔ እውነት ለመናገር እንግዲህ እነሱ በዛ ልክ ከኤርትራ ጎን እንቆማለን ያሉበት ወቅት እንደነበረ ነው እንግዲህ እየነገርከኝ ያለው። ትክክል። አሁን ይህን ነገር ስታዩ ማለት በተለይ አሁን ላይ ከሻቢያ መንግስት ጋር ከግብጽ መንግስት ጋር እንዲህ ተገናኝቶ እንዲህ ጽምዶ በሚል ቃል ጽምዶ ማለት ያው እንዋሃድ አይነት ነገር ተዋሃደን ተባብረን የሆነ ነገር እናርግ አይነት ነገር ነው ትርጉሙና እንደዚህ አይነት እንቅስቃሴዎች ደግሞ አሁን ይደረጉ ናቸው። እንደው ከዛ ጋር የተገናኘብህ ነገር የለም? መጀመሪያ ስብሃት ነጋ ከነገረ ሀሳብ ጋር በትክክል እንደውም ደግሞ ሌላም ነገር ሰምቻለሁ። ኢንተርቪው ተጠይቀው አቶ ስብሃት ነጋ ህወሓት ማዕከላዊ ኮሚቴ ውስጥ ነው ይሁን ስራ አስፈጻሚ ውስጥ ኤርትራውያኖች አሉ ይባላል፣ እውነት ነው ወይ ሲባሉ ምንድነው ምን እያልክ ነው? አይ ኤርትራ የሆኑ ሰዎች አሉ ተብለው ሲጠየቁ እንዴ ብዙ አሉ እኔም ራሴ ኤርትራዊነት አለብኝ ብለው የተናገሩት ነገር አሁን ቅርብ ጊዜ አይቼዋለሁ። በሁለት ነገር የሚያነክሱ ሰዎች ነበሩ። እኔ እንደውም አንዳንድ ጊዜ ሚስጥር የሚሆንብኝ አንድ ጊዜ የህግ ማስከበር ዘመቻው የነበረ ጊዜ የህወሓት ኃይሎች በአብዛኛው ወረራ ይፈጽሙ የነበረው በአፋር መስመር ነበረ። ለምንድነው የሚል ጥያቄ ይፈጥርብኝ ነበር። ለምንድነው ያንን ኤሪያ የመረጡት? ምክንያቱም ብዙ ኦፕሬሽኖችን ሊያደርጉባቸው የሚችሉ ኤሪያዎች ነበሩ። ነገር ግን ጥሰው ወደዚህ የሚመጡበት በአፋር ክልል ወደ ቀይ ባህር ለመሻገር ነው። ምንድነው ግራ የሚገባኝ ነገር አለ። ማላቀው አላውቀውም። ለጥያቄው መልስ አላገኘሁለትም እስከዛሬ እና ስለዚህ ፐርፐዝ ያለው ይመስለኛል። በጣም የተጠና የተደራጀ ነገር ያለው ይመስለኛል። የባህር በሩን አንፈልግም የሚለው ቃል ከኤርትራ ጎን እንቆማለን የሚለው ንግግር እና ሌሎችንም ነገሮች እንደዚህ ወደ አይምሮዬ ሳመጣቸው ሳስባቸው ሳሰላስላቸው በጣም ይሄ በአመት በሁለት አመት በ10 አመት ምናምን በ20 አመት ሳይሆን ለዘመናት ለ100 አመት የሚሆን የተጠና ጥናት ያለ ይመስለኛል። ስለዚህ የጠቅላይ ሚኒስትር አብይ ጥያቄ
ይሄንን የረጅም ዘመን ጥናት የሚሰብረና ይሄንን ነገር ፉርሽ የሚያደርግ ሆኖ ስለተገኘ ይመስለኛል በዙሪያው መንጫጫትን የፈጠረው እንጂ እውነተኛ ኢትዮጵያዊ ኢትዮጵያ የባህር በር ብታገኝ ይከፈዋል ብዬ አላስብም። እውነተኛው ኢትዮጵያዊ ይሄን ግን እኮ በአንድ በኩል ኢትዮጵያን እየመሩ የነበሩ አካላት ናቸው ላለፉት 27 ዓመታት። እንግዲህ የፌዴራል መንግስቱን ተቆጣጥሮ የነበሩ ሰዎች ናቸው። ከዛ በኋላ ያለው እንዳልሆነ ማለት ነው። በአንድ በኩል ደግሞ አሁን ከኤርትራ ጎን መቆም እንደሚችሉ ከድሮ ጀምሮ ሲናገሩ ሲተርኩት የነበረ ነገር እንዳለ ነው እየሰማን ያለ አሁንም ማለት ነውና ምን ማለት ነው ይሄ? ማለት እነዚህ ሰዎች ኢትዮጵያውያን አይደሉም ማለት ይሄ መላምት ያስፈልጉም በነገራችን ላይ ግልጽና ግልጽ ስለሆነ ማለት ነው። አሁን አንተ እንደምትለኝ የባህር በር ጥያቄ ካነሳህ አንድም ጭንቅላትህን አንድም ደግሞ ከኤርትራ ጋር እንወግናለን የሚል ሀሳብ እንደተነሳ አይተሃል። በዚህ በቅርብ ጊዜ በነበረው ጦርነትም ቀጥታ እንዳልከው ወደ በሚል ያርገው ወደ ማለት ወጪና ገቢ በመናደርግበት አካባቢ ለመዝጋት ነው ጥረት ሲደረግ የነበረውና ከዚህ ተነስተህ እኮ እውነቱ ማግኘት የሚቻልበት እድል አለና ምን ማለት ነው ይሄ ራሱ? በተራዘመ ዓመት ምን ታስቧል? አሁን ኢትዮጵያን ማስተዳደሩ አይደለም ያ መንግስት በዛን ጊዜ የነበረው መንግስት በዛን ሰዓት ኢትዮጵያን መግዛቱ ማስተዳደሩ የማዕከላዊ መንግስት ስልጣን በእጁ መሆኑ አይደለም። ከ100 ዓመት በኋላ ምን ያስባል? ከ50 ዓመት በኋላ ምን ያስባል? ለልጆቹ ለልጅ ልጆቹ ለሚላቸው ምን ያስባል የሚለው ነገር ነው። በነገራችን ላይ ይሄ ሐሳብ የትግራይ ህዝብ ሐሳብ አይደለም። ይሄ እኔ ትግራይ ብዙ ጊዜ ተመላልሻለሁ። በጣም ጥሩ ንጹህ ኢትዮጵያውያኖች ናቸው የትግራይ ህዝቦች። ጥሩ የኢትዮጵያ ፍቅር ያላቸው በኢትዮጵያ አንድነት የሚያምኑ ናቸው። ይሄ ሐሳብ የትግራይ ህዝብ አይደለም። ከውስጣቸው የወጡት ህወሓት ከፍተኛው ማማ ላይ ያሉት ግን አይ ዶንት ቲንክ አልመስላለኝ የረጅም ዘመን የረጅም ዓመት በ100ም ይሁን በ50ም ዓመት ይሁን ሊያስፈጽሙ ያሰቡት በባህር በር ጉዳይ ላይ አንድ ነገር አለ ብዬ አስባለሁ እንጂ ባድመ የናንተ አይደለችም የኛ ናት የናንተ ናት ውሰዷት አትውሰዷት ብለው የሚከራከሩ ሰዎች በአሰብ መከራከር አይበልጥም ነበር እንዴ? ጦሩ እኮ ቡሬ ደርሷል አይደለም? ቡሬ ከዛ በኋላ እኮ ቀዶ መሄድ ይችል ነበረ። ልክ በዚህ በኩል ቀዶ እንደገባው ማለት ነው። ምንድነው ጉዳዩ ብለስ እንትን ሲል ጥናት ይፈልጋል። እንዲሁ በመላምት መናገር አይቻልም። ጥናት ይፈልጋል። ግን አንድ የሆነ የታሰበ ነገር በጣም በረጅም ዓመት ሊሰራ የታሰበ ነገር አለ ብዬ ማሰብ ችያለሁ እኔ። ይሄ ማለት ኢትዮጵያን የባህር በር አልባ አድርጎ በቀጣይ ያንን የባህር በር ለማንና እንዴት ሊያደርጉት እንደነበረ የተዘጋጁበት ነገር ይኖራል ብዬ እንደ ጥላሁን አስባለሁ። በጣም ይገርማል። በእርግጥ ከዚህም በላይ ሰፋ ያለ ኢንተርቪው ማድረግ ያስፈልጋል። በውስጥ ያስካቸው ነገሮች እንዳሉ ይሰማኛል። አንዳንዱ ምናልባትም ኢቲቪ ስለሆነ ያው ስቴት ሚዲያ ነው በሚል ያስካቸው ነገሮች እንዳሉ ነው የሚሰማኝና ግን ደግሞ ያው ይህንን ማጠቃለል ስላለብን ጉዳዩን እንግዲህ እውነቱ ያው የተናገርከው ነገር ነው በሰዓቱ። አሁን ብቻ አይደለም ይሄ ተቃውሞ ያለው ድሮም ጀምሮ ሲቃወሙት የነበሩ አካላት እንደነበሩ ሰምተናልና ይሄ ትውልድ ምን ላይ ነው ጥንቃቄ ማድረግ ያለበት? አሁን ይሄ ትውልድ በከፍተኛ ደረጃ ጥንቃቄ ማድረግ ያለበት የመጀመሪያው ነገር ቁጥር 1 የኢትዮጵያን ጠላቶች ለይቶ ማወቅ ነው። ግልጽና ግልጽ ነው ደግሞ ኢትዮጵያ እንዳታድግ፣ ኢትዮጵያ አምልጣ እንዳትወጣ፣ ኢትዮጵያ ረቃቸው እንዳትሄድ የሚፈልጉ ሀገራት አሉ በትክክል ግብፅን ካይሮን የማየት ተደጋጋሚ እድሎች አግኝቻለሁ እኔ። ግብፅ አየር ክልል ውስጥ ስትገባ ኤቭሪቲንግ ግሪን ነው፣ ግሪን አረንጓዴ። እንግዲህ ይህንን እኔ የዛሬ 24-25 ዓመት ይሆናል ለመጀመሪያ ጊዜ ግብፅን ያየሁት እና በጣም ገርሞ የነበረ ምንድን ነው ብዬ ስጠይቅ በአባይ ውሃ የለማ ምድር ነው ግብፅ። ስለዚህ ግብፅ ከተማዋ ስፔሻሊ ካይሮ ዋናው መንገድ በጣም ልዩ ነው። ወጣ ስትል ነው ጉራንጉሩ ከባድ ነው እና በጣም ያምራል። እኔ ኢትዮጵያ
መቼ እዛ ላይ ትደርሳለች ብዬ አላስብም። ከእሳቤ ውጭ ነው። ነገር ግን በአጭር ጊዜ ማየት ችያለሁ። ከካይሮ ጎዳናዎችና ካይሮ ከተማዎች ላይ ካሉት ነገሮች አዲስ አበባ ከተማ አታንስም። አሁን አዲስ አበባ በጣም ውብ ከተማ ሆናለች። በጣም ብዙ የዓለም ሀገራትን የማየት እድል አጋጥሞኛል። አሜሪካ ወደ 25-26 ስቴቶች፣ ካናዳን፣ እንደገና ደግሞ አፍሪካ ውስጥ የተለያዩ ሀገሮችን፣ አውሮፓን ሙሉውን፣ መካከለኛው ምስራቅ የተወሰኑ ሀገሮችን፣ ወደ ፋሪስትም እንደዚሁ የተለያዩ ሀገሮችን የማየት እድል ገጥሞኛል። አዲስ አበባ በአሁኑ ሰዓት ሚራክል የሆነች ከተማ ናት። እውነት ለመናገር ሌሎች በወንዝ ዳር ልማት ፕሮጀክቶች እኔ ቃል የለኝም ልናገር የምችልበት። እነዛ የሰው ሕይወት ይቀጠፍባቸው የነበሩ ወንዞች፣ እነዛ ክረምት በመጣ ቁጥር ከነላስቲክ ቤት እየጠረገ ይወስዳቸው የነበሩ ዜጎች አሁን አርፈዋል። አሁን የወንዝ ዳር ልማቱ ከፍተኛው መዝናኛ ሆኗል። ጥናቱን የአዲስ አበባ ከተማ አስተዳደር ሰርቶ ሊያቀርበው ይችላል። በወንዝ ዳር ልማት ፕሮጀክት ግን በዓለም አንደኛ እንደሆነን ይሰማኛል። በቃ ምርጥ ሆነናል። ስለዚህ ይሄ የሚያቃጥላቸው የሚያንገበገባቸው ብዙዎች አሉ። ኢትዮጵያ ደግሞ አሁን እየተስፈነጠረች ነው። እድገት ብቻ ሳይሆን በቃ እየተስፈነጠረች ነው። አሁንም ቢሆን ችግሮች የሉም እያልኩ አይደለም። እኔ ችግሮቻችንን እየቻልን ችግሮቻችንን እያከምን ግን በዓለም ላይ አስደናቂ ለውጥ አምጥተናል። ይሄ ነገር የሚያንገበግባቸው ብዙዎች አሉ። ይሄ ነገር የሚያስቆጫቸው ብዙዎች አሉ። የዛሬ 30 ዓመት በነበሩበት ሁኔታ ቁጭ እንዳሉ ያሉ ሀገሮች አሉ። ኢኮኖሚካሊ፣ በከተማ ስልጣኔያቸው፣ በኢንፍራስትራክቸራቸው፣ በብዙ ነገሮቻቸው እዛው የነበሩ ምንም ለውጥ የሌለባቸው ከተሞች አሉ፣ አገሮች አሉ። ስለዚህ የኢትዮጵያ እንደዚህ አምልጦ መሄድ ያንገበግባቸዋል። ይህንን ወጣቱ ትውልድ ከልብ ሊገነዘብ ይገባል። ሌላ ሀገር የለውም፣ ያለችው ይቺ ሀገር ናት። እኔ እኮ እየጨረስኩ ነው። የሚመጣው ትውልድ አለ ይቺን ሀገር ተቀብሎ ወደፊት የሚያራምዳት። ስለዚህ የመጀመሪያው ነገር ወዳጁንና ጠላቱን ለይቶ ማወቅ ያስፈልገዋል። ወጣቱ ትውልድ የሚነዳ ሀሳብ ባመጣው ሁሉ መነዳት የለበትም። ቆም ብሎ ማሰብ መቻል አለበት። አገር ማለት ምን ማለት ነው? ህዝብ ማለት ወገን ማለት ምን ማለት ነው ብሎ አስቦ ተምኖ ዋጋውን አይቶ ተምኖ መራመድ መቻል አለበት ወጣቱ። እጅግ አድርጌ ነው የማመሰግነው አርቲስት ጥላሁን ጉግሳ እዚህ ስቱዲዮ ተገኝተህ ለስለ ሀገር ዝግጅትና አድማጭ ተመልካቾቻችን ለሰጠው ጥልቅ ያለ ማብራሪያ እና እውነታ እጅግ አድርጌ ነው የማመሰግነው። እግዚአብሔር ያክብርልኝ። እኔም ስለ ሀገር ፕሮግራም ላይ እዚህ ቁጭ ብዬ ስለ ሀገሬ ለመናገር እድል ስለሰጣችሁኝ እጅግ አድርጌ አመሰግናለሁ። ቴንኪዩ። እግዚአብሔር ይባርካችሁ። ክቡራትና ክቡራን ተመልካቾቻችን ለዛሬ ያዝነው የስለ ሀገር ዝግጅት የተመለከታችሁትን ይመስል ነበር። በመስተንግዶ ቴዎድሮስ አለማየሁ ከእናንተ ጋር ቆይታ አድርጌያለሁ። በያላችሁበት ሰላም ነው።